በደብረ ማርቆስ ከተማ አስተዳደር ጥምር ጦሩ በሰራው የተቀናጀ ተግባር በከተማዋ በተለያዩ አቅጣጫዎች ለትንኮሳ የመጣውን የታጠቀ ኃይል አሳፍሮ መመለሱን የደብረ ማርቆስ ከተማ አስተዳደር ፖሊስ አስታወቀ። በዛሬው ዕለት በደብረ ማርቆስ ከተማ አስተዳደር የከተማዋን ሰላም ለማወክ በተለያዩ አቅጣጫዎች የመጣውን የታጠቀ ኃይል አሳፍሮ መመለሱንና የተለያዩ የጦር መሳሪያዎችን መማረክ መቻሉን የደብረ ማርቆስ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር ቢምሮ አሰፋ ተናግረዋል። ረፍት የለሹ የጽንፈኛ ቡድን ደብረ ማርቆስ ከተማ ለመተንኮስ በተለያዩ አቅጣጫ መጥቶ ነበር። በተለይም በውሃ ጋኑ አካባቢ በሮው ገበያ መውጫ በቻርተከል መገንጤ አካባቢ በተመሳሳይ በቀቢና በየቦ እንዲሁም በየቦቅላ መገንጤ አካባቢ መጥቶ ነበር። ያው ጥምር ጦራችን የክልል የጸጥታ ኃይል ማለት ይቻላል አሳፋሪ ምት በመምታት ወደ መጣበት መልሶታል። በዚህም ያው ጥላትን ሙት ቁስለኛ ያደረገበት ሁኔታ አለ። የተማረኩ መሳሪያዎች አሉ። አንድ ብሬን፣ ሁለት ጥቁር ክላሽ፣ አንድ M14፣ ሁለት ክላሽ እና ሁለት መገናኛ የተማረከበት ሁኔታ አለ። ከዚህም በመነሳት ያው ጽንፈኛ ቡድኑ የተበታተነበት የጸጥታ ኃይላችን የክልላችን የጸጥታ ኃይል ያተቋቋመበት ሁኔታ አለ ማለት ይቻላል። በተለይም አድማ መከላከላችንን ልናመሰግን ይገባል። የጸጥታ ኃይሉ እየሰራው ባለው የተቀናጀ ስራ ከጊዜ ወደ ጊዜ ውጤት መምጣቱን የተናገሩት ኃላፊው አሁን ላይ የከተማዋን ሰላም በራስ አቅም ማስጠበቅ መቻሉንም ገልጸዋል። ከተማችን ራሳችን ችለን በክልላችን የጸጥታ ኃይል እየሰራን ያለን አሁን አድማ መከላከል መደበኛ ፖሊስ እና ሰላም አስከባሪ ተቀናይቶ በመስራት በኩል ምንም ችግር የለበት። አሁን ተናቦን የሚሰራ በእያንዳንዱ ነገር እንናበባለን። አንድ አይነት ስምሪት ተመነሰጥ የክልል የጸጥታ ኃይል ለመሆናችን መጥተን ጥሩ ስራ እየሰራን ያለን። ግጭቱ በማህበረሰቡ ሁለንተናዊ እንቅስቃሴ ላይ አሉታዊ ተጽዕኖ እያሳደረ መሆኑን የተናገሩት ኮማንደር ቢምሮ ማህበረሰቡ የከተማዋን ሰላም ለማስጠበቅ በሚደረገው ጥረት የበኩሉን ድርሻ ሊወጣ እንደሚገባም አሳስበዋል። ታጥቀው በጫካ የሚንቀሳቀሱ ኃይሎችም ጥያቄያቸውን በሰላማዊ መንገድ በማቅረብ እንዲፈታ ማድረግ አለባቸውም ብለዋል። ከመገዳደል ይልቁንስ የእርስ በርስ ጦርነቱን እንዳልኩት መጥቶ በሰላማዊ መንገድ ህይወቱ የሚመራበት መንገድ ቢመቻች እንጂ የእርስ በርስ ጦርነት የትም ስለማያዋጣ ማለት ነው። ከመንግስት ጋርም ስለማያዋጣ እጅ የሚሰጥበትና በምረት ገብቶ የዲዲአር ተጠቃሚ የሚሆንበት መንገድ ቢመቻች የተሻለ ነው ማለት ይቻላል። በዚህ ላይ ግን ህብረተሰቡ ተሳትፎ የላቀ መሆን አለበት። በቃ እንትንታ ማለት መክሮም የመለስበት መንገድ ቢመቻች በተለይ ከመረጃ ሰጣጥ አንፃር አካባቢውን ተደራጅቶ ከመጠበቅ አንፃር ጸጉረ ልውጥ ወይም እዚህ ታይቶ የማይታወቅ ሰው ካየ ጥቆማ የሚሰጥበት መንገድ ማመቻቸትና ህብረተሰቡ ደግሞ የጸጥታ ባለቤት አሁን ጅማሮች አሉ ጥሩ ናቸው። ህብረተሰቡ የመጀመሪያ ተጎጂ ነኝ እኔ ብሎ አካባቢውን የሚጠበቅበት መንገድ ማገዝ አለበት።